ምንድነው? ብቻ አሲር አሳዝኖኝ ነው። ምኑን ያሳዘነ? ለአንቺ ደስታ ሲል ራሱን እንኳን ይተዋል። ምን እያልክ ነው አባዬ? አሲር ከአንቺ መራቅ ፈልጎ ነበር አይደለም? እንደዛ መሰለኝ። ቢፈልግም ግን አንቺ ባልሽው ለመስማማት ስለፈለገ ተወው። ተሳሳትኩኝ እንዴ አባዬ? አይ ተሳሳትሽ ማለቴ ሳይሆን እንደው አንቺ ሰሚኝ ብላ አሁን ነው የመጣችው። ማን? ሀና? አዎ ሀና። ይቅርታ በጣም በቃ መሄድ አለብኝ። እንዴ ምን ሆነሃል? ባለፈው ያልኩን ነገር ደግሞ እንዳረሰው። ዛሬ ከማን ጋር ነበር የሚተኙት? አልፎ አልፎ ማን እየተመጣልኝ ነበር። ዛሬ በነፍስ ደረስኩሎታ መሆኑ ነው እንግዲህ። ሀና እዚህ ብዙ ጊዜ ትመጣለች እንዴ? ሰሞኑን እዚህ እኮ ነው የከረመችው። ደግሞ መታረቃችንም ነገረች። እንዴ ሲጀመር ተጣልተን ነበር እንዴ? የማላውቅ መስሎ ነው። ማለቴ ያን ያህል ከባድ ጥል አልነበረም ብዬ ነው። አሲር እንደው ግን ምን አይነት ነው? ግን እሷ ደግሞ እንድትርቀኝ አልፈልግም ስትልህ አንተ እሺ ያልካት ምን ላድርግ ብሎ ነው ፋዘርዬ? ሀና ጠይቃኝ እኮ ምንም ነገር እምቢ ማለት አልችልም። ግን እንደዚህ ሆነ እስከ መቼ አሲር? ሀና በጣም ጥሩ ልጅ ናት። አባባ ኖላዊ አሁንም ያሳሰባቸው የአሲርና የእሱ ጉዳይ ብቻ ነው። ምክንያቱም በሀና ጉዳይ ብዙ ቀን ተጎድቷል። አሁንም እሷን ለማክበር ሲል ላለማስከፋት ሲል እሱ እየተጎዳ አሁንም እዝራን በቀደም እንዳስጠነቀቀው በድጋሚ ሲያገኘው አዎ አሸንፈሃል፣ በተንኮልም ሆነ በምንም ይሁን ብቻ አሸንፈሃል ካልኩ አሸንፈሃል ነበር ያለው። ሰላም የውሸት ነው ያፈቀረችው ቅዱስን። አንተነህ ሲደውልላት ከአንተነህ ጋር ያላትን ግንኙነት አሁንም ማቆ አፈልግም። ስለዚህ ካንተነት ጋር ፍቅር ትጀምራለች ማለት ነው። የእዝራና የሀና ጉዳይ አሳሳቢ ሁኔታ ላይ ነው። ምክንያቱም አቶ መስፍንና ወይዘሮ ሜላት ስለ አቶ በቃሉ ሲያውቁና የአቶ በቃሉን ልጅ እንደሆነ የምታገባው ሀና ሲሰሙ ምን እንደሚፈጠር መገመት አይከብድም። ምክንያቱም አቶ በቃሉ የወይዘሮ ሜላትን ድርጅት ለማፍረስ ሲጥር የነበረ ሲሆን አቶ መስፍንን ወንድም የተተናኮለ ሲሆን አሁን ታዲያ ሀናና እዝራ መጨረሻቸው ምን እንደሚሆን መገመት አይከብድም። ምክንያቱም ሀና እዝራን በጣም ተወደዋለች። እዝራም ሀናን ለማግባት በጣም ጓጉቷል። በቅርብ ቀን ሊጋቡ እንደሆነ ሲያውቁ ሁለቱም ደስተኛ ሆነዋል። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ተከታታዮች እንኳን ደህና መጣችሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት። ስለምትከታተሉን በጣም እናመሰግናለን። ሰላም ቅዱስ ላይ እየተጫወተችበት እንደሆነ ግልጽ ነው። ምክንያቱም ከዚህ በፊት ቅዱስን የቀረበችው ጽዮንን ለማስፈራራትና ሀና ላይ ለምታደርሰው ነገር ለመከላከል ነበር። ታዲያ በተደጋጋሚ እንደምታፈቅረውና እንደወደደችው ነግረው ነበር። ቅዱስም በምኑ ልቡ ወዷት ነበረ። አሁን ላይ ግን አንተነህ በአንድ ጥሪ ሁሉንም ነገር ወደሱ ጠቅልሎ ወስዶታል። እናም በአንድ ጥሪ ስልክ ነበረ ሰላም ዛሬም ለካ የኔን አንድ ጥሪ ስልክ ነው የምትፈልጊው እያለ እየቀለደባት ነበር። ከዛ በኋላ እሷ አንዴ ደውሎ እሷ ግን 11 ጊዜ መደወሏንም አላቆመችም እና አንተነህ ላይ በጣም ብዙ እምነትና ፍቅር ነበራት። ግን አሁን እየተጠራጠረችም ቢሆን አንተነህ ግን መጥላት አልቻለችም። አንተነህ ግን እየቀለደባት ነው። እሷ ደግሞ በተቃራኒው ቅዱስ ላይ እየተጫወተችበት ይመስላል። ታዲያ ቅዱስም በተደጋጋሚ ስትፈልግ ትመጣለች፣ ስትፈልግ ትሄዳለች። ለምን እንደሆነ አልገባኝም። ሰላምን አምኛት ነበረ፣ ግን አሁን ላይ ከባድ ችግር ውስጥ ነው ያለሁት። አንዳንድ ጊዜ እኔ ስደውልላትም ስልኳን አታነሳም፣ እሷ ስደውል ብቻ ነው ብሎ ለእዝራ እያስረዳው ነበር። እዝራም አይ ዛሬ ተከትልሃት ካላወራሃት ብሎ እያስቸገረውም ነበር። ታዲያ ቅዱስ ሁለት ልብ ሆኖ ሰላምን ሊያናገራት ፍላጎቱ ነበረው። ሀናና እዝራ በቅርብ ሊጋቡ እንደሆነ ሲያውቁ በጣም ደስተኞች ናቸው። ግን የሀና ቤተሰቦች ትንሽ ችግር ውስጥ ስለሆኑ ሽምግልናው እንዲላክ አልፈለገችም። እዝራ በተደጋጋሚ ስትፈልጊ ነው እንጂ የሚሆነው ሁሉም ነገር ሳትፈልጊና ተጨናንቀሽ የሚሆን ነገር የለም ብሎ ተረድቷታል። ሀናም አይ ሁሉም ነገር በቅርብ ጊዜ ስለሚሆን ደስተኛ ነኝ፣ ግን ደግሞ አሁን ላይ ቤተሰቦቼ ችግር ውስጥ እያሉ ሽምግልና መላኮ አስፈላጊ እንዳልሆነ ነግረዋለች። እዝራም ይሄን ነገር ስለተረዳና ግምት ውስጥ ስላስገባው እሺ ብሏታል። ግን አቶ መስፍንና ወይዘሮ ሜላት የአቶ በቃሉ ልጅ መሆኑን ሲያውቁ ምን እንደሚፈጠር መገመት አይከብድም።
ምክንያቱም አቶ በቃሉ የመስፍንን ወንድም ሊያስደበድብ ነበር። ሌላው ደግሞ ወይዘሮ ሜላትን ከዚህ በፊት በድርጅታቸው በኩል ብዙ ድርድርና ብዙ አጥቅጥ ውስጥ ገብተው ነበር። እናም ያ ነገር አሁን ላይ ከባድ ችግር እንደሚሆን የልጆቹ ፍቅር እንዲሁ እንደሚቀር ይታወቃል። ምክንያቱም ሀናና እዝራ መጋባት አይችሉም። የሀና ቤተሰቦችም ሆኖ የእዝራ አባት መፍቀድ አይፈልግም። ምክንያቱም እነሱ ቤተሰብ መሆን ስለማይችሉ ፍቅራቸው አሸንፎ ምናልባት ቢጋቡም እንኳን ከቤተሰባቸው ውጭ ሆነው ሊሆን ይችላል። ቤቲ የማትወጣው ችግር ውስጥ ናት አሁን። እናም ምን ማድረግ እንዳለባት እና እንዴት አድርጋ ማስተካከል እንዳለባት ባታውቅም አንተነህ ሁሉንም ነገር ለአቶ በቃሉ አስረድቶታል። አቶ በቃሉን ለመሸወድና ለማታለል ሙከራ ላይ ናት። ግን አቶ በቃሉ በትንሽ ነገር መሸወድ የማይችል ሰው እንደሆነ ብታውቅም እሱን ለማሳመንና ከሱ እምነት ለማግኘት እየጣረች ነው። እናም አሁን ላይ ቤቲ እህቷን እንደሚያስተምርላትና እንዲሁም ለእሷ አንዳንድ ነገር ቃል እንደገባላት ታውቃለች። ያን ቃሉን ለማጠፍ ፈልጓል ብላም አስባለች። ግን ቃሉን ለማስከበርና የፈለገችውን ነገር እንዲያደርግላት ትዕግስት ያስፈልጋታል። ግን ደግሞ ያን ካላደረገ ብላም ተጠራጥራለች። ሁሉም ነገር እንደፈለገችው እየሆነላት አይደለም። እሱን ለማሳመን ብዙ ደክማ ነበር። ግን ደግሞ አቶ በቃሉ እያመናት አይደለም። አቶ በቃሉ ከኔ ትዕዛዝ ውስጥ ወጥተሻል፣ እምነትሽን ለማግኘት እኔ ያልኩሽን ማድረግ አለብሽ። አቶ መስፍንና ወይዘሮ ሜላትን አሁን ደግመሽ አግኝተሽ ከእነሱ አንዳንድ መረጃ ፈልጋለሁ ብሎም እየነገራት ነበር። ይህ ብቻ አይደለም፣ ከዚህ በኋላ ከነሱ ድርጅት ተፎካካሪ እንደመሆናችን መጠን አንዳንድ ነገር ቢሮአቸውም እየሄድሽ ማጣራት አለብሽም ብሏታል። ይህን ለማድረግ እሷ ቢከብዳትም ግን ደግሞ ለነገ ህይወቷ አስፈላጊ ነገር ያደርግልኛል ብላ ስለምታስብ ይህን ለማድረግ አትገደድም። ራሷ በፍላጎቷ ማድረግ እንደምትፈልግና አንተነህ ግን ከዚህ በኋላ እንዳይከታተላት ከእሳቸው ሙሉ እምነት እንደምታገኝ ጠይቃቸው ነበር። አቶ በቃሉ ግን ቀላል ሰው ስላልሆኑ አይ አንተነህ የራሱን ስራ እየሰራ ስለሆነ አንቺን መከታተሉን አያቆምም። ስለዚህ አንቺም የታዘሽውን ስራ ስሪ፣ እሱም የራሱን ስራ ይስራ ብለው ነበር ያስረዷት። ጆሮ በድጋሚ ስለ ሀና ማሰቡን አላቆምም። ሀና ጥሩ ልጅ እንደሆኗ መጠን እስከዛሬ ጥሩ ነገር አድርገው ነበር። ጥሩ ጊዜም አሳልፈዋል። ፍቅሩን ባለመግለጹና ለረጅም ጊዜ ከሷ ጋር እየኖረ እያፈቀራት እንደሆነ ላለመናገሩ ዛሬ ላይ ቢጎዳውም ግን ደግሞ ሀና አሁንም ቢሆን ከጆሮ ጋር ጥሩ ግንኙነት እንዲኖራት ትፈልጋለች። በተደጋጋሚ እሷን ላለማግኘትና እሷን ሲያያት ውስጡ ስለሚረበሽ ላለማየት እየሞከረ ነበር። ግን ሀና ደግሞ ለምንድነው ከጆሮ ከኔ የሚርቀው የሚለው ጥያቄ ስለፈጠረባት በተምቹ ምክንያት እንዲታረቁና እሷ ጋር አብረው ጥሩ ጊዜ እንደሚያሳልፉ ጠይቀው ነበር። እናም ላለመኮራረፍና እህትና ወንድም ሆነው እንደሚቀጥሉ እሷም ከዚህ ትንሽ ቀናት በኋላ ስለምታገባ እና እሱ እንዲርቃትና ከሱም ብዙ ፍቅር እንደምታገኝ የወንድም ፍቅር እንደምታገኝ ጠይቀዋለች። እሱም ችግር የለውም ከኔ በኩል ያለውን ነገር እኔ አንቺን ተጣልቼሽ ሳይሆን ከአንቺ ጋር ስሆን ደስተኛ እንደመሆን አውቃለሁ። ግን ደግሞ ስለይሽ እያጣውሽ እንደሆነ ሳስብ በጣም ውስጤ እየተጎዳ ነው። አሁንም ቢሆን እኔን እየጎዳው አንቺ እንዲታዝኝብኝ አልፈልግም። እናም እኔ ችግር የለውም አንቺ የራስሽን ህይወት የምትመሪ ሴት ነሽ። ከዚህ በኋላ ደግሞ ትዳር እየጠበቀሽ ነው ከፊትሽ፣ ስለኔ ማሰብ አይጠበቅብሽም ብሎ አስረድቷታል። አባባ ኖላዊ ወይም እነሱ ሁለቱ ጸባቸውን ፈተው በመሀል ቤት ያለውን ነገር እንደፈቱ ሲያውቁ ደስተኛ ቢሆኑም አባባ ኖላዊ ግን እንደሱ ተጎድተዋል። ምክንያቱም አባባ ኖላዊ በተደጋጋሚ አሴር ለምንድነው እንደዚህ የምትሆኑ ብለው ሲጠይቁት ምንም ባልገባቸው ነገር ነበር። አሁን ላይ ሁሉንም ካወቁ በኋላ በተደጋጋሚም ሀናን አናግረዋት ነበር። ሀና የዚህ ልጅ ጉዳይ በጣም እያሳዘነኝ ነው፣ እሱ ለአንቺ ደስታ ሲል ራሱን እየጎዳ ነው ብለዋትም ነበር። ሀናም የእዝራ ስም ሲሰማ እብድ ነው የምትሆነውና በሰዓቱ በአሴር ጉዳይ ላይ እያወሩ ስለነበረ እዝራ ቴክስት አድርጎ እንገናኝ ሰፈር መጥቻለሁ ሲላት ወሬያቸውን እንኳን ሳታስጨርሳቸው ትታቸው ወጥታለች። ይህም ሆኖ ግን እሳቸው ማሰባቸውን አላቆሙም። ማታ ላይ ደግሞ አሴር ወደ እሳቸው ቤት ሄዶ አብሯቸው ነበር። አሴርን ሲያዩት በጣም አዝነዋል። እሱ ለሰዎች ደስታ ሲል ራሱን እንደጎዳ እንደሆነ ሲያውቁ በጣም ቢያዝኑለትም ግን ማንም ማድረግ አልቻሉም።
አሲርም አይ ሀና ደስተኛ ከሆነች የኔ መትከፋትና ማህዘን ምንም ችግር የለውም ብሎ ነው የሚያስበው። እሳቸው ግን እንዴት ነው የማያስቸግረው? ያንተም ታሳዝነኛለህ እኮ እሷም ባለማወቅ እዚህ ሁሉ ውስጥ ውጥንቅጥ ውስጥ ብትገባም አንተም የራስህ ህይወት የሚል ሰው አለህ። ስለዚህ የራስህን ህይወት መኖር አለብህ፣ እሷም የራሷን ህይወት መኖር አለባት ብለው ሁሉንም ለመምከርና ለማስተካከል ፈልገው ነበር። አሲር ግን እንደፈለጉትና እንደሚመክሩት እየሆነ ባይሆንም ግን ደግሞ አሲር አሁንም ቢሆን እሷን መርሳትን ሆነ እሷን ማሰብ አለማቆሙ ግዴታ ሊሆንበት ነው። ውድ ቤተሰቦቼ ስላዳመጣችሁን ከልብ አመሰግናለሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉ።